ዛሬ በዚህ በተንጣለለና ልጆች የሚቦርቁበት በወግ በማረጉ ሶፋ ላይ ቁጭ ብለው የሚያወጉበት ያማረ ሳሎን ትናንት እንኳንስ ከባድ የጤና እክል ያለባትን ልጁን ይዞ ይቅርና ለጤነኛም በማይመች ቤት የማይሉት ደሳሳ መጠለያ ውስጥ አሁን በስራ የደከመ ሰውነት ደረጃውን በጠበቀ አልጋ ላይ ጥሩ ረፍት አድርጎ አእምሮ የሚታደስበት ሰፊ መኝታ ቤት። ከዚህ በፊት መቀመጫም መኝታውም መመገቢያውም የዕቃና ልብስ ማስቀመጫውም በአንድ ላይ በትንሽዬ ጠባብ ቦታ። እረ እንደው በጥቅሉ የትናንቱማ አይወራ። ያ ሁሉ ታሪክ ሆኖ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለከተማዋ ነዋሪዎች ችግር መቃለል ሁሌም እንደሚያደርጉት ሁሉ ላለፉት 10 ዓመታት ያልጋ ቁራኛ ልጁን ያለ እናት እርዳታ ሲንከባከብ ለቆየው አሸናፊ አሰፋ ደረጃውን በጠበቀ መኖሪያ ቤት እንዲኖር አድርገውታል። ከዚህ በፊት የነበርንበት ቤት ያው እኔ ያለው 2 ልጆች ያሉ እናቴና 2 እህቶች ያሉና ጠባብ ቤት ናት። በአንድ ቤት ውስጥ ነበረ 6 ሆነን የምንኖረው። 4 በ4 ናት ቤቷ። እንደገባችሁ አልጋ ነበረ። አሁን ግን እንዳያችሁት ኮሪደሩም እጅግ በጣም ምቹ ነው። ቤቱም እንዳያችሁት ባለ 2 መኝታ ቤት ነው። ሽንት ቤቱም ራሱን የጠበቀ ነው ባዝሩሙም። እንዲሁም ደግሞ ክችን ቤቱን ካያችሁት እጅግ በጣም የሚያምር ነው። ሳሎኑም እንዳያችሁት ነውና ይሄ ደግሞ ለልጄ ምቹ ነው። እንዲሁም ወጥቶ ለመዝናናት ራሱ ውጪ ላይ ዊልቸር ይዤ ለመውጣትም እጅግ በጣም የሚያምር ነውና በዚህ አጋጣሚ የአዲስ አበባ ከንቲባችንን ክብርት ከንቲባ ወይዘሮ አዳነች አቤቤን ሳላመሰግን አላልፍም። ከንቲባዋ አዳነች አቤቤ አሸናፊ አሰፋን ጨምሮ ለሌሎች ለማህበራዊ ችግር ለተጋለጡ ወገኖች፣ ለአቅመ ደካማ፣ ለአካል ጉዳተኛና በዝቅተኛ የኑሮ ደረጃ ለሚገኙ ነዋሪዎች እጅግ ዘመናዊ ሆኖ የተገነባ መኖሪያ ቤት አስረክበዋል። በዚህም ለረጅም ጊዜ በመኖሪያ ቤት እጦትና በአስቸጋሪ ሁኔታ ውስጥ የነበሩት ከዚህ አስከፊ ህይወታቸው ተላቀዋል። ስንገላታ የኖርኩ ነኝ። ስንገላታ በሰው ደረቆት በሰው እንጀራ ስንገላታ ኑሪ ዛሬ ተጨለማ ወደ ብርሃን መጣሁኝ። እግዚአብሔር ይመስገን። በከተማዋ በተለያዩ የልማት ስራዎች ለተነሱ በቀበሌ ቤት ውስጥ በደባልነትና በጥገኝነት እንዲሁም በፕላስቲክ ቤት ይኖሩ የነበሩ በዚህ ዘመናዊ መኖሪያ ቤት ገብተዋል። በርካቶች የመኖሪያ ቤት ማግኘት እንዲችሉ የመኖሪያ ቤት አቅርቦት እንዲጨምር ብዙ ስራ ሰርተናል። ስታንዳርድ ከፍ ወደ ማድረግ ከተማችንን ለነዋሪዎች ምቹ የማድረግ ትልቅ ዓላማን ያነገበ ነው። ይሄ ደግሞ በመንግስታችን ሰው ተኮር የሚል የልማት መርሃ ግብር ተይዞ እንዲሰራበት በክቡር ጠቅላይ ሚኒስትራችን ከታወጀበት ጊዜ ጀምሮ ሲሰራ የቆየ ነው። የከተማውን አንገብጋቢ የመኖሪያ ቤት ጥያቄ ለመመለስ ሀብትን ለሁሉ እንዲበቃ በዘመናዊ መልኩ ማልማት የትኩረት አቅጣጫም ሆኗል። ከእጦት አስተሳሰብ የመውጣት ትልቅ ሽግግር ያስፈልገናልና የእጦት አስተሳሰብን በሚገባ ተግዳሮት ውስጥ ሰብረን የ5 የ6 የ7 ሰው የነበረውን የ100 ሰው የ70 ሰው የማድረግ መርህን የተከተል ነው። በጎ ፈቃደኞችን በማስተባበር በልደታ ክፍለ ከተማ ሳር ቤት አካባቢ የተገነባው ባለ 4 ወለል የመኖሪያ ቤት ህንፃ 70 አባወራዎችን የቤት ተጠቃሚ ያደረገ ነው። በዚሁ ህንፃ ጎን ላይ ባረጀ ገጽታና በደሳሳ ሁኔታ የሚገኙትን ቤቶች በማንሳት በአጭር ጊዜ ውስጥ ባለ 8 ወለል 2 ዘመናዊ የመኖሪያ ህንፃዎችን ለመገንባት ከንቲባ አዳነች አቤቤ የማስጀመሪያ መሰረት ድንጋይ አስቀምጠዋል። በዚህ ላይንም ሆነ ለኑሮ በማይመቸው ይኖሩ የነበሩ ነዋሪዎች ወደዚህኛው አዲሱ ህንፃ እንዲገቡ ተደርገዋል። ጽድት ያለ ለመኖር የሚመች ልጆች ቦርቀው የሚያድጉበት ቦርቀው የሚጫወቱበት በአካላቸውም በአእምሯቸውም ብቁ የሚሆኑበትን በከተማችን ውስጥ እየፈጠርን ያለነውና ይሄ ነው ለከተማችን ነዋሪዎች ከተማውን ምቹ ማድረግ እያልን እያወራን ያለነው እንጂ አየር ላይ የሚወራ ፕሮፓጋንዳ የለንም። የኛ ፖለቲካ፣ የኛ ስራ፣ የኛ ወሬ እንደምታዩት ተግባር ነው።